እሺ ውዷ እናቴ እችን ቆንጆዬ መርዝ ጠጥተሽ ለመሞት ስታጣጣሪ ለማየት እንዴት እንደጓጓው ብታይ። ማሚዬ ብታይ በጣም አሪፍ ሻይ ነው ያፈላሁልሽ። እስኪ ምን አለ? ስኳር አርግሽበታል? ውይ ረሳሁት። ሌላ ነገር ሳስብ ቆይ ይዤልሽ ልምጣ። እርግጠኛ ነኝ ቃል እዚህ ሻይ ውስጥ መርዙን ጨምራበታለች። መጣሽ እንዴ ልጄ? እናትሽ እንዴት ናቸው? ደህና ናት። ይሄ ምንድነው? ሻይ ነው። ጠጣሽ እንዴ? ቆይ ምን ሆነሻል? ገና እኮ አልጠጣሁትም። ቃል ስኳር ልታመጣ ሄዳ ነው። አንቺም ከፈለግሽ ቁጭ በይና ጠጪ። ቅድም እኮ ጠረጴዛውን ሳላጸዳው ነው የሄድኩት። ቆይ ላጽዳው። ጠጪ ማማ። እሺ ቆንጆ ሻይ ነው አይደል? ተባረኪልኝ። አሽብኝ ልጄ። ትኩሳታለሽ እኮ ልጄ። ምን ሆነሽ ነው? ማሚ ራሴን እያመመኝ ነው። እንዴ እሺ እሺ ልበይ። አይዞሽ 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 አይዞሽ። ልጄ ምን ሆነች? ምንድን ነው ድንገት? ተነሺ በቃ ሆስፒታል እንሂድ። ተነሺ። ቆይ እስኪ ሄሎ በኃይሉ ሄሎ፣ ቶሎ ድረስልኝ እባክህን። ልጄን አሞብኛል። ቶሎ በል ቶሎ በል ቶሎ ድረስልኝ። እሺ አይዞሽ ወይኔ ልጄ። እስኪ ጠጪ እስኪ ጠጪ። አይዞሽ አይዞሽ ልጄ አይዞሽ። ወይኔ ልጄን ወይኔ አምላኬ ወይኔ አምላኬ።
በጣም ይቅርታ ያንቺና የሰላምን ሻይ ቀይሬያለሁ። አዎ በጣም ይቅርታ። ይኸውልሽ ቃል በጣም ጥንቃቄ አድርጊ። ይሄ መርዝ ከምታስቢው በላይ በጣም አደገኛ ነው። መድኃኒቱ በተወሰደ በ5 ደቂቃ ውስጥ ይገላል። መድኃኒቱ እንደተወሰደ አደገኛ የሆነ የራስ ምታት አለ። እሱን እንደምን ተቋቁመሽ ካለፍሽ በ2 ደቂቃ ውስጥ ደግሞ አደገኛ የሆነ የወር ቁርጠት ያመጣል። አብዛኛው ሰው ወር ቁርጠቱን መቋቋም አቅቶት ይሞታል። ግን ምናልባት ወር ቁርጠቱን ተቋቁሞ ካለፈ አየር ማስገባትና መስጠት አቅቶት ይሞታል። አይዞሽ ሐኪም ቤት እንሄዳለን። አይዞሽ ትንሽ በቃ ወደ ሆስፒታል እንሂድ። ተነሽ ባይ ሐኪም ቤት ብቻ ጊዜ የለኝም። ምን ማለት ነው ይሄ? ተነሽ እንሂድ። ተነሽ። አምላኬ ወገን ግን ይገርማል። ይህንን የሚያክል ትልቅ መርዝ የወሰደ ሰው ከመሞቱ በፊት ትንሽዬ ወተት ከጠጣ ይተርፋል። አዎ ወተት አምጪላት ቶሎ በይ። እሺ አይዞሽ አሁን ሐኪም ቤት እንሄዳለን። አይዞሽ ትንሽ ጠጪበት። ማስታጠቢያ አምጪላት ቶሎ በይ። ቶሎ በይላት። ቶሎ በይ። አይዞሽ ተነሽ ተኝበት። አይዞሽ አሁን እንዴት ነሽ? ደህና ነሽ? አምላኬ አሁን ተርፌያለሁ። መቼም ቢሆን ይቅር አልልሽም። አንቺንም ይቺ ጅልናትሽንም እናትና ልጅ እንደሆናችሁ ሳታውቁ ወደ መቃብር ነው የምሸኛችሁ። ይሄንን ካላደረግኩ እኔ ቃል አይደለሁም። ቃልዬ ምንድነው እንዲህ በድንገት ለሞት የሚያደርስ ህመም ያመመሽ? አምላኬ ይቅር በለኝ። እንዴት ነው እንደዚህ ጨካኝ ሆንኩት? እንዴት መርዙን ጠጥታ እንድትሞት አደርጋታለሁ? ያንተ ፈቃድ ሆኖ እኮ ወተቱን ጠጥታ ባትድን ኖሮ ነፍሰ ገዳይ ሆኜ ነበር። አሁን እንዴት ነው አይኗን ማየት የምችለው? አምላኬ እባክህ ይቅር በለኝ። ምን ሆና ነው እንደዚህ ድንገት ያመማት? ወይ በኃይሉ ልጄ እኮ ከሞት እኮ ነው የተረፈችው። መተንፈስ ሁሉ አቅቷት ነበር። በኃይሉ አንተ ካለህ አንድ ቀጠሮ ነበረኝ፣ ደርሼ ልምጣ እንዴ? ደርሰሽ ነው? እኔ ያለሁ ልሂድ ልጄ? እሺ ማሚ ደርሰሽ ነው ወይ? አንቺ ካመመሽ መቅረት እችላለሁ። አይ አታስቢ፣ ደህና ነኝ። መንካሽ ደርሼ ልምጣ።
እሺ ቆይ አንቺ እንደዚህ ለሞት የሚያደርስ ምንድን ነው ያመመሽ? በተባባልነው መሰረት ሰላምን ለመግደል የምጠጣው ሻይ ውስጥ መርዝ አድርጌ ሰጠዋት። ከዛ እኔ ስኳር ላመጣ ስሄድ እቺ ገረድ ጠረጴዛውን ላጽዳ በሚል ሰበብ የኔና የሰላምን ሻይ ቦታ ቀያየረችው። ከዛ እኔም ጠጣሁት። ብታይ እኮ ልሞት ነበረ። ወተት ጠጥቼ ነው የተረፍኩት። ቆይ ሻዩ እንደተቀያየረና መርዙ እንደጠጣሽ በምን አወቅሽ? ራሷ ብሌን ነግረኝ ነው። ቆይ ብሌን እንዴት አወቀች? ሰላም የምጠጣው ሻይ ላይ መርዝ እንዳደረግሽ ታውቅ ነበር? በጣም ይቅርታ ያንቺና የሰላምን ሻይ ቀያይሬዋለሁ። አዎ በጣም ይቅርታ። እንዴ? አዎ ምግቡ ላይ መርዝ እንደጨመርኩበት አውቃ ነበር። መጀመሪያ ምግቡ ላይ ውሃ ደፍታ ታረፈቻት። ከዛ ደግሞ ይባስ ብላ ሻይን ቦታ ቀይራ እኔ ልገለኝ ነበርኩ። እቺ ነፍሰ ገዳይ የምር አለቃት፣ እገላታለሁ። ቁጭ በይ አልኩሽ እኮ። ቆይ ምን ልትያት? ሰላምን ልገላት መርዝ ሳደርግ አይተሽኛል፣ ቀይረሽዋል ልትያት ነው? ከዚህ በላይ አታበሳጭኝ። እንዲያውም የባሰ ችግር ተፈጥሯል። ከዚህ የባሰ ችግር? ከዚህ የባሰ ችግር ምንድን ነው የተፈጠረው? ሰላም ይሄንን ቤት የገዛችው በቅርቡ ነው። ቤቱን ገና በስሙ አላዞረችውም። እሷ ደግሞ ከሞተች ቤቱን ወደ አንቺ ለማዞር በጣም ከባድ ነው። ስለዚህ ቤቱን በስሟ እስከምታዞር ድረስ የመግደሉን ሐሳብ ለጊዜው እናዘገየዋለን። እሷ በስሟ እስክታዞር ድረስ መጠበቅ አልችልም። ብሌን እኮ ሰላምን ልገላት እንደሞከርኩ እኮ ታውቃለች። ደግሞ ጊዜ በሰጠና ቁጥር እኮ ለሰላም ልነግራት ትችላለች። ስለዚህ ሰላምና ብሌን ኃይለኛ ጠላት እንዲሆኑ አድርጊ። ብሌን ከባድ ጥፋት እንድታጠፋና ሰላም ደግሞ ይቅር እንዳትላት አድርጊ። እንዲሁም እንድታባራት አድርጊ። እንዴት? አላውቅም። ካሁን በኋላ ግን ብሌንና ሰላም አንድ ላይ እንዲሆኑ አልፈልግም። ብሌንን የፈለግሽውን ነገር አድርጊያት። ከዛሬ ጀምሮ እዚህ ቤት ውስጥ እንዳላያት። ልክ ነው። እናትና ልጅ መቼም አንድ ላይ እንዲኖሩ አልፈቅድላቸው። እንዴ አሁንም እናቷን መግደል ትፈልጋለች? እሺ አሁን ምንድነው የማደርገው? አለው ደህና ነኝ እማዬ፣ አታስቢ። አንቺ ደንባራ እንደባለፈው ደግሞ ምግባችን ላይ ውሃ ደፍተሽ እንዳታበላሽብን። አሁን ከዚህ አካባቢ ጥፊ። እንደውም ለእናቴ እጅ ውሃ ይዘሽላል። እሺ። ምንድነው እዚህ ተገተረሽ የምታይኝ? አትሄጂም እንዴ?
ቢማይ እትዬ እንዳይጎርሱት። ለምን? እስኪ ንገሪኝ፣ ለምንድን ነው ማጎርሰው? ቆይ አንቺ ልጅ ከኔ ጋር ያለሽ ችግር ምንድን ነው? ብሌን ለምንድን ነው አትኩረሽ ያልሽው? እትዬ ምግቡ ላይ መርዝ አለ። ለምን እንደውም ባላቅም ቃል እርሱን መግደል ትፈልጋለች። ምግቡ ላይ መርዝ ስትጨምር አይቻታለሁ። ምን? የገዛ ልጄን እኔን መግደል ትፈልጋለች? ምን እያለች ነው? ምንድን ነው የምትለው? አላውቅም እማዬ። እንዴ እኔ ከስንት ጊዜ በኋላ ያገኘኋት እናቴን እንዴት ለመግደል ሞክራለሁ? ምን አይነት ድፍረት ነው አንቺ? እንዴት ያታለሽ ልጄን? እውነቴን ነው እትዬ፣ ምግቡ ላይ መርዝ ስትጨምር አይቻታለሁ። ቅድምም ቢሆን የታመመችው ለእርሶ ያዘጋጀችውን መርዝ ሳታቅ ተቀይሮ ጠጥተው ነው። የእውነት? እንዴት እኔ የገዛ እናቴን መግደል ፈልጋለሁ? እሺ የታለ መርዙ? እኔ እናቴን ለመግደል ፈልጋለሁ? እሷ ሞታ ከማኝ እኔ ራሴ ብሞት እመርጣለሁ። እሺ እትዬ በጣም ይቅርታ፣ ቅድም እኮ መርዙን ስትጨምር አይቻት ነበር። በቃሽ፣ ውጪልኝ። አይንሽም ማየት አልፈልግም። ውጪልኝ፣ አሁኑኑ ዕቃሽን ሰብስበሽ ውጪ። ኧረ እትዬ ውጪልኝ አልኩሽ። በደንብ አንቺን የማጣላበት መንገድ በአግባብ አግኝቻለሁ። በቃ ካሁን በኋላ አይንሽን ማየት አልፈልግም። ውጪልኝ፣ ቶሎ ውጪልኝ፣ ውጪ ብዬሻለሁ። ማም ከዚህ በኋላ እቺ ልጅ ማየት አልፈልግም። በእኔና አንቺ መሀል እንደገባ ጭራሽ እንዳፈቅጅላት። እሺ እሺ ልጅ አሁን ነው አባላት በቃ ገብቶኛል። እሺ ሄሎ ማይ። ብሌን እንዴት ነሽ? ደህና ነኝማ። ደህና አይደለሽም እንዴ? ምን ነው ድምጽሽ ተቀየረብኝ? አይ ምንም አልሆንኩም፣ ደህና ነኝ። ጉንፋን ስለያዘኝ ነው። በቃ እቤት ነኝና ቆንጆ ዝንጅብል ሻይ አፈላልሻለሁ። እሺማ እመጣለሁ። አሁን ስራ ላይ ስለሆንኩኝ በኋላ እደውልልሻለሁ። እሺ ልጄ፣ በቃ ስራሽን በደንብ ስሪ፣ ካልጎች ጋር እንዳትጣይ። እሺ ማዬ።
ልብስሽን አዘጋጅተሻል? አሁን ደሞዝሽን ቀድመሽ ወስደሻል። አሁኑኑ ልቅ በይልኝ፣ አይንሽን እንዳላየው። ቶሎ በይ፣ አይንሽን እንዳላየው። ምንድነው? እባክሽን እትዬ ይቅርታ አድርጊልኝ። እኔ እኮ ምግቡ ላይ የሆነ ነገር ስጨምር ሰዓት መርዝ መስሎኝ ነው። እባክሽን እትዬ እንጂ እናንተን ለማጣላት ፈልጌ አይደለም። ቢሆንም ምንም የማታውቀውን ልጄን እንዲህ መናገር አልነበረብሽም። ልክ ነሽ እትዬ፣ እባክሽን ይቅርበኝ። ለእናቴ ስል ግዴታ መስራት አለብኝ። ግን ከዚህ በኋላ ልጄን ማስለቀስ አይደለም ቀና ብለሽ እንዳታያት። በፍጹም ይቅርታ አላደርግልሽም ከዚህ በኋላ። እሺ እትዬ፣ በጣም አመሰግናለሁ እትዬ። ማሚ አባረርሻት አይደለም? አይ አላባረርኳትም። እግሬ ላይ ወድቃ ይቅርታ ስጠይቀኝ አሳዘነች። ያን ሁሉ ነገር ተናግራኝ እንዴት እንደዚህ በቀላሉ ይቅርታ ታደርጊላታለሽ? የመጨረሻ ማስጠንቀቂያ ሰጥቻታለሁ። ከዚህ በኋላ ቀና ብላ አታይሽም። ከተናገረችሽ ግን ከባድ ቅጣት ይጠብቃታል። እሷ በስሟ እስክታዞሩ ድረስ መጠበቅ አልችልም። ብሌን እኮ ሰላምን ልገላት እንደሞከርኩ እኮ ታውቃለች። ደግሞ ጊዜ በሰጠና ቁጥር እኮ ለሰላም ልነግራት ትችላለች። ስለዚህ ሰላምና ብሌን ኃይለኛ ጠላት እንዲሆኑ አድርጊ። ብሌን ከባድ ጥፋት እንድታጠፋና ሰላም ደግሞ ይቅር እንዳትላት አድርጊ። እንደውም እንድታባራት አድርጊ። እንዴት? አላውቅም። ካሁን በኋላ ግን ብሌንና ሰላም አንድ ላይ እንዲሆኑ አልፈልግም። ብሌንን የፈለግሽውን ነገር አድርጊያት። ከዛሬ ጀምሮ እዚህ ቤት ውስጥ እንዳላያት። ከዚህ ቤት ብታባረር ያኖሩ ምናልባት ልጅሽ በህይወት ተርፍ ነበር። አሁን ግን አማራጭ አልሰጠሽኝም። አሁኑን የመጣውን መርዝ ሰጥቼ እናትና ልጅ እንደሆናችሁ ከማወቃችሁ በፊት እገላታለሁ። እየወጣሁ ነው። የምትፈልጊውን ነገር ሁሉ ብሌን ጠይቂያት። እሺ በቃ ማይ። በጣም ይቅርታ ቃል። እኔ እኮ ምግቡ ላይ የሆነ ነገር ስጨምሪበት ሳይሽ መርዝ መስሎኝ ነው። እና ሻይን ቦታ የቀያየርሽው እኔን ለመግደል ነበረ? አረ እንደዛ አይደለም፣ በሰዓቱ ግራ ስለገባኝ ነው። በጣም ይቅርታ። ባክሽ እኔ ልብን ካደረሱ በኋላ ይቅርታ ምናምን አይገባኝም። አሁን ተነሽልኝ፣ ከዚህ ዞር በይልኝ። እባክሽን ይቅርታ አድርጊልኝ። ከዚህ በኋላ አይደገምም። ዞር በይ አልኩሽ እኮ፣ ተነሽ ከዚህ። ድምጻችሁ እኮ ውጪ ድረስ ይሰማል። ምን ሆናችሁ ነው? ተነሽ በቃ ይቅር ብዬሻለሁ። እሺ በጣም ነው የማመሰግነው። ካንቺ ጋር ምን አዳረቀኝ? ከደቂቃዎች በኋላ መሞት ስለማይቀር እስኪ ደስ እያለሽ ይችላልም ተሰናበቻት። አሁን ቆንጆ ሻይ ይዘሽልን ነይ። ደግሞ ላንቺም ይዘሽ ነይና አንድ ላይ ነው ዛሬ የምንጠጣው። እሺ አመጣለሁ። ቆይ ምን ተፈጥሮ ነው? ባክ ታሪኩ ረጅም ነው። ና ቁጭ በልና እነግርሃለሁ። እሺ አምላኬ ሆይ ምንም በማላውቀውና እርግጠኛ ባልሆንኩበት ነገር በእናትና በልጅ መሀል ስለገባው ይቅር በለኝ። ቆይ ምን ብታጠፋ ነው እግርሽ ላይ ወድቃ ይቅርታ የጠየቀች? እናቴና እኔ ምን በላው ምግብ ውስጥ ለረጅም ሰዓት የሚያስተኛ የእንቅልፍ መድኃኒት ከታ ስለያዝኳት ነው። ማለት ለምንድን ነው ረጅም ሰዓት እንድተኛ የፈለገችው? ማለትማ ቤት ውስጥ ያለውን ወርቅና ሌሎች ነገሮችን ይዛ ለመጥፋት ነው። እና ዝም አልሻት? አይተሃት የለ እግሬ ላይ ወድቃ ይቅርታ ስጠይቀኝ እና ደግሞ ይቅር እንድትባሉ ይቅር በሉ የሌለ። በጣም ይገርማል። ስትታይ እኮ ጥሩ ሰው ነው የምትመስለው። ብታይ በጣም መጥፎ ሰው ናት። እኔና እናቴን ለማጣላት ያላደረገችው ነገር የለም። የገዛ እናቷን ራሱ አታከብራትም እኮ።
በጣም ነው የሚገርመው። በቃ ሻዩ እስኪደርስ ልብስ ቀይሬ ልምጣ። እሺ፣ ሻዩ እንዳይቀዘቅዝ ቶሎ ና። እሺ። ሻዩ እኮ ደርሷል። ጠጥታ አትሄድም እንዴ? እንዲህ ስትታይ ጥሩ ሰው ትመስያለሽ። ቆይ ግን ምን አይነት ሰው ነሽ? እንዴት ለገንዘብ ስትይ የሰውን ነፍስ ለማጥፋት ትሞክሪያለሽ? መለሽልኝ እንጂ ምን ይዘጋሻል? ቆይ እንዴት በእናትና በልጅ ማለት ትገቢያለሽ? እንዴት እናት ላይ ይሄን ያህል ትጨክኛለሽ? ስለምን እያወራ እንደሆነ አልገባኝም ዳግም። በኋላ የሚጸጽትህን ነገር አታውራ። ዝም በይ እባክሽ። ነፍሰ ገዳይ፣ አረመኔ፣ ጨካኝ ነሽ። ምን ነው ብልኝ፣ ችግር አለ እንዴ? አይ ምንም የለም። ስኳር ረሳው መሰለኝ። እጄ ልምጣ። መርዝ ጠጥተሽ ስትሰቃይ አድኝኝ ብለሽ ስትለምኝ ከዛ ምችን ዓለም በሞት ስትለያት ለማየት ምን ያክል እንደጓጓው ብታይ።